ቆይ እኔ ምን አድርጌ ነው የሚመታኝ? አጠገብሽ መጥቼ ስለተቀመጥኩ ነው። ኤርሚያስ እንዴ! ኤርሚያስ ምን እያደረክ ነው? ኤርሚያስ ታው! ወይኔ ጉድ! ኤርሚያስ ታው ነው። ያማል እንዴ? ቆይ ምን ልሰራ መጣ? ይልቅ አባዬ ውስጥ ነው ያለው። ከዚህ ልጁ እንዴት ነው? በጣም ተጎድቶ አይሲ ውስጥ ነው ያለው። እየቀለድሽ ነው አይደል? ይልቅ ፖሊስ እያሳደደ ስለሆነ ይሄን ከተማ ጥለህ ብትጠፋ ይሻላል። እኔ የሚያስከው ፖሊስ እንደማንፈራ ታውቂያለሽ። ለማንኛውም ለሕክምና ያወጣሽ ነው ሰጥሽ ነው መጣሁት። ምንድነው እንደዚህ የሚያሯሩጥሽ? በሰላም ነው? ድንገት በረንዳ ላይ እየወለወልኩ እያለሁ ኑሐሚን ከሆነ ሰውዬ ጋር ስትጨቃጨቅ ግራ ሲገባኝ ነው ወደ አንተ እየሮጥኩ የመጣሁት። ምን እያሳው ገለህ ነበርኩ እንዴ? ቆይ መች ነው ከዚህ ብደት የምትነቀው? በየሄድኩበት እየተከታተልክ አታስጨንቀኝ አላልኩህ? ቆይ አንቺ መቼ ነው ለእኔ የሚሆን ይቅርታ ልብ የሚኖርሽ? አብረን መሆን አንችልም አልኩህ እንጂ መች ይቅርታ ይነፈኩ። አንቺ ስድ አሁንም ይሄን ልጅ ማግኘት አላቆምሽም ማለት ነው አይደል? እኔ ግን ምን ባደርግሽ ነው የሚሻልሽ? እባክዎትን ጋሽ ተሰማ አንድ ጊዜ ብቻ አዳምጡ። ስሜን አትጥሩ አንተ ውሻ። እኔ እንደዚህ ባልሆነ ደፍረህ እዚህ ድረስ አትመጣም ነበር። እንዳጠፋሁ እኮ አውቃለሁ። አንዴ ብቻ ጊዜ ስታወዳምጥ ትሰማኛለህ? ምንም የምሰማ ነገር የለም። ሰምኛለሽ? ውሽማሽን ከዚህ አባሪ። ኤርሚያስ ዲያጊን ለምን ኑሐሚን አጠገብ አየሁ? በተደጋጋሚ እሷ ጋር እያገኘሁ ነው፣ ሚስቴ ጋር ምን ታረጋለህ ብሎ ደበደበው። ሲደባደቡም ወድቆ ድንጋይ ግቶ ስለነበረ ዲያጊ በኃይለኛው ተጎድቷል። እናም እንግዲህ ኑሐሚን ወደ ሐኪም ቤት ወስዳ አሳክመው በዚህ ሁኔታ ወይዘሮ ዝናሽ ካየች ደግሞ ጥሩ አይፈጠርም ብላ ወደ ቤት እንደወሰደችው ነበር የኑሐሚን አባት ቤት ድረስ ሰተት ብሎ ሄደው እና የኑሐሚን አባትም ምን እየተፈጠረ እንደሆነ ጠይቋት እጅግ በጣም ተቆጥቷል። ወይዘሮ ገነት በተደጋጋሚ መመላለስ አብዝታለች። አቶ ተሰማም ይቅርታ አድርጎላታል። ኤርሚያስ ቤት ድረስ መጥቶ ኑሐሚንና አባቷን አጣልቷቸዋል። አቶ ተሰማ ኑሐሚንን ውሽማሽን ይዘሽ የትም መሄድ ቢደሽ መኖር ትችያለሽ ከፈለግሽ፣ እኔ ግን ሁለተኛ ላየው አልፈልግም ብሎ በጣም ተናዶባታል። እና ኑሐሚንም በጣም ተበሳጭታለች። ሁለተኛ አይንህን ላይ አልፈልግም፣ ይኸው ነበር የቀረህ፣ ዳግመኛ እድሜ ላንተ ከአባቴ ጋር አጣላኝ ብላ በሩን ዘግታበታለች። አምራን አሁንም ኤርሚያስን ታፈቅረዋለች። ናሆምም አምራንን ቤት ድረስ ሰተት ታሪኬ ካልወሰድኩኝ እቤት ካልኖረች እሷንም ካላገባው ሙቼ እገኛለሁ ብሏል። አቶ ላይኩንም በጭራሽ እሷ እዛ ቤት አትገባም እያለ ነው። ወይዘሮ ዝናሽም ከኛ ቤት ያልተናነሰ ቤት የተከራየለት ለአቶ ተሰማ ለምንድን ነው ብትልም ለአቶ ተሰማ ከዚህም በላይ እንደሚገባውና ከመሬት አንስቶ ሰው እንዲያደረገው በተደጋጋሚ ተነግሯል። ዲያጊም ለአንዱ ድርጅት ኃላፊ ልታረገኝ ነው ብሎ ለናሆም ሲነግረው ናሆምም እናቱን ምንድን ነው እየተፈጠረ ያለው? ከወለድሽው ልጅ በላይ ለጓደኛሽ ልጅ እንዲታደይ ያደረገሽስ ምንድን ነው እያለ በጥያቄ አፋጧታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አይከፈልበት። ኑሐሚን ተከታታይ ድራማ ባለፈው ክፍል እንደተመለከት ነው እንግዲህ ኑሐሚን ሲደብራትና ብቻዋን ራሷን ማዳመጥ ስትፈልግ ጨር ያለ ቦታ ሄዳ ሁሌ የምትቀመጥበት ቦታ ነበር። እንደ አጋጣሚም ሆኖ ዲያጊም እዛው አካባቢ ስለነበር ስልክ እያናገረ ስለነበር ስልክ ማናገሩን አቋርጦ ሄዶ ከኑሐሚን አጠገብ ቁጭ ባለበትና ኑሐሚንም በድጋሚ እንድትገናኙና ግን ደግሞ ልታመሰግነው እንደሚገባ የነፍሷ ባለቤት ነፍሷን ያተረፈላት እንደሆነ እየነገራት እንዲሁም እየተቀላለዱ ነበር። ለምንድን ነው እየተከታተልከኝ ያለኸው? እባክህ ካጠገቤ ራቅ ብትለውም እሱም ቤት ለምቦሳ ስላላልኩሽ ተናደሽ ነው እንዴ እያላት ነበር። እናም እንግዲህ ኤርሚያስም ከርቀት ሲመለከት ስለነበር ሁለታቸው ጎን ለጎን ቁጭ ብለው እያወሩ ከርቀት ሲያይ ደሙ ገንፍሎ ሮጦ መጥቶ ተጣልቷል። ኑሐሚንም ኤርሚያስ እረፍ፣ ምንም እንዳታደርግ ብትለውም ከሚስት አጠገብ በተደጋጋሚ ምን ታረጋለህ እያለው ነበር። ከዛ ተረጋጋ ቢለውም ኤርሚያስ ስሜታዊ ሆኖ ስለነበር ቱግ ቱግ እያለ ነበር። ዲያጊም እንግዲህ ችግር ያለብህ እኔ ሳልሆን ችግሩ ከኔ ጋር ሳይሆን ከአንተ ጋር ነው መሰል እያለው ነበር። ኤርሚያስም ከዛም በቦክስ ሲደበድበው
ሲደባደቡ ዳጊ ወድቆ ስለነበረ ድንጋይ ሲመታው በጣም ብዙ ደም ፈሶት ነበር። በተፈጠረው ነገር እጅግ በጣም ተደናግጣ ስለነበር ቶሎ ብላ ወደ ሆስፒታል ወስደው ሆስፒታል ከሄደ በኋላ ተጠቅበሽ ቁስሉን ታክመው ወደ ቤት ሲመለሱ በዚህ ሁኔታ ወደ ቤት ከወሰድኩት ችግር ይፈጠራል ብላ ስላሰበች ነበር ወደ ቤት ይዛ ሄደችው። ወደ ቤትም ስትወስደው እንግዲህ ዳጊ ረዘም ላለ ጊዜ እዚህ ቤት ማረፍ ይኖርብኛል፣ እናም ከዛ ቤት መቼም ይሄ ቤት ሰላም ያለ ይመስላል እያለ ነበር። አሁን እንዲኩነህ ብታይህ እናትህ ጥሩ አይሆንም ብዬ ነው እንጂ ወደ ቤትህ መሄድ ትችል ነበር። አሁን ግን ደህና ከሆንክ ታክሲ ልጥራልህና ወደ ቤት ሂድ እያለችው ነበር። እዛ ቤት ምንም ነገር ደስ እያለኝ አይደለም፣ እዚሁ ቢሆንስ እያለ ሳለ ነበር እንግዲህ አሁን አባቴ መምጫው እየደረሰ ስለሆነ እባክህ ወደ ቤት ሂድ እያለችው ሳለ አቶ ተሰማ ሲመጡ በጣም ተናደው ነበር። እዚህ ቤት ምን እየተካሄደ ነው? ምን እያረገ ነው? የወይዘሮ ዝናሽ ጓደኛ ልጅ እኛ ቤት ምን ያረጋል እያላት ነበር። ወይዘሮ ዝናሽስ ይሄን ነገር ብታውቅ ምን ሊፈጠር ይችላል? እድሜ ላንቺ እኔ አንቺን ልጅ አለች ብዬ ስኩራራብሽ፣ አሁን ግን በችግር ላይ ችግር ሆኗል የምታመጭብኝ እያለ አቶ ተሰማን በጣም አዝኖባታል። ወይዘሮ ገነትም በዚህ ጊዜ ነበር የደረሰችው። ዳጊም ታክሲው ሲደርስ እግዜር ይማርዎት ብሎ የአቶ ተሰማን ከቤት ወጥቶ ሲሄድ ላንተም ካለው በኋላ ግን እዚህ ቤት ምን እየተፈጠረ እንዳለ ትነግርኛለሽ? አሁን ይሄን ነገር ወይዘሮ ዝናሽ ብታውቅ ምን ልትችል ትችላለች? ከኤርሚያስ ጋር ተጣልቶ እንዴት ተደባደበ ስትነግረው ደግሞ ለአቶ ተሰማ አሁንም ከዚህ ልጅ ጋር ትገናኛለች ከኔ ተደብቀሽ ማለት ነው ቢላትም እሷ ብቻዋን የምትቀመጥበት የምትሄድበት ቦታ አጋጣሚ ዳጊ መጥቶ ተቀምጦ ስለነበረ ኤርሚያስም ያንን ሲመለከት በቅናት ተነሳስቶ እንዲህ እንዳረገው ስትናገር አቶ ተሰማ የበለጠ ተናዶባታል። ወይዘሮ ገነት የአባትና ልጅ እኛም እናውራ ውጭልን ተብላ ብትወጣም ግን ደግሞ በር ተለጥፋ ሁሉንም ሲያወሩ የነበረውን ሰምታለች። ኑሐሚንም በሩን ስትከፍተው እዛው በር ላይ ተለጥፋ ነበር ያገኘቻት። በር ላይ ተለጥፈሽ የምናወራው ሁሉ ትሰሚያለሽ አይደል? በይ ምናልባት አባቴን አሳምነሽ ይቅርታ ቢያደርግልሽም እኔ ግን መቼም አንቺንና ልጅሽን ላምን አልችልም ብላ ጥላት ሄዳለች። ወይዘሮ ገነትም አቶ ተሰማን ይቅርታ ጠይቃ አቶ ተሰማም ይቅርታ አድርጎላታል። እናንተ ጋር ማረፍ ፈልጋለሁ ስላለችም ክፍልን እንዲታዘጋጅለትም አዟል። ነገር ግን ደግሞ ኑሐሚን አረተው እነዚህ ሰዎች እያስመሰሉ ነው፣ ይጎዱናል፣ ጥሎቶቻችን ብዙ ናቸው ብትልም አንቺስ ምን አተረፍሽልኝ ክፍሏን አሳያት ብሎ ስለተቆጣ እሺ የአባቴን ትዕዛዝ አከብራለሁ ብላለች። ኑሐሚንም ይቅርታ አድርጌልሻለሁ ስትለኝ እኮ ከልብህ መስሎኝ ነበር፣ ውሸትህን ነው እንዴ አባዬ እባክህ እያለች ብትለምነውም በጭራሽ ብሏል። ወይዘሮ ገነት መልካም ለመሆን እያስመሰለች ነው። ክችን ውስጥ ጉድ እያለች ባለችበት በር ተንኳኩቶ በር ስትከፍት ኑሐሚን ኤርሚያስ ነበር የመጣው። ኤርሚያስ መጥቶ ለሕክምና ያወጣሽውን ወጪ ልሰጥሽና ልጁ እንዴት ነው ብሎ ሊጠይቃት ነበር የመጣው። እሱም ኤሲ ውስጥ እንዳለና በጣም እንዴት ተጎዳ ፖሊስ እየፈለገው እንደሆነና ከፖሊስ እንዲደበቅ ነግረው ነበር። እሱም ደግሞ ፖሊስ እንደማይፈራ ነግሯት ግን ደግሞ ይቅርታ እንዲታረግለት እየጠየቃት ነበር። ይቅርታ ማረጉን አድርጌልሃለሁ ግን ደግሞ እኔ እናንተ በጭራሽ አብረን ልንኖር አንችልም ብለው ነበር እያለችው ሳለ ወይዘሮ ገነት ስትሮጥ ሄዳ ኑሐሚን ከሆነ ሰው ጋር እየተጨቃጨቀች እንደሆነ ለአቶ ተሰማ ስትነግረው አቶ ተሰማም ድንገት ሄዶ ነበር ያያት። አቶ ተሰማ የሰማው ይቅርታ አድርጌልሃለሁ የሚለውን ቃል ብቻ ነበር። አሁንም ከውሽማሽ ጋር በድብቅ ትገናኛለሽ፣ ውሽማሽን ይዘሽ ከፈለግሽ የትም መኖር ትችያለሽ፣ እኔ ግን ሁለተኛ ይህን ሰው ላይ አልፈልግም ሂድልኝ እያለ ነበር። ኤርሚያስም እባክህ አንድ ጊዜ አዳምጠኝ ቢለውም በጭራሽ ሊያዳምጠው እንደማይፈልግ ነግሮት ግን ደግሞ ቤቱን ለቆለት እንዲሄድ እሷ ከፈለገች ግን ተከትለው መሄድ እንደምትችል ተናግሯል። ኑሐሚንም እጅግ በጣም ተናዳና እድሜ ላንተ ዳግመኛ ከአባቴ ጋር አቆራረጥከኝ ብላ በሩን ላው ላይ ዘግታበት ተመልሳለች። አባቷን ለማስረዳት ብትሞክርም አቶ ተሰማ ግን እጅግ በጣም ተናዶባታል። የተፈጠረውን ነገር ሁሉ አንተ የሰማኸኝ ይቅርታ አድርጌልሃለሁ የሚለውን ነው። እኔ እኮ ይቅርታ አድርጌልሃለሁ ስለው ምናልባት ከትሆኝ ብዬ ነው እንጂ አብሬ መኖር እንደማልችል ደጋግሜ ነግሬዋለሁ እያለች ነበር። ከፈለግሽው ተከትለሽ መሄድ ትችያለሽ፣ እኔ ግን ሁለተኛ ላየው አልፈልግም ብሏታል። እና በዲያጊም ጉዳይ በተፈጠረው ነገር ወይዘሮ ዝናሽ ስታቅ ሌላ ችግር እንዲፈጠራል እያለ ነበር። ለወይዘሮ ዝናሽ እንዳይነግራት እንደነገረችውና በዛም ላይ ደግሞ እንደማታቅ ሌላ ማንም የሚያውቅ እንደሌለ
እየተናገረች ነበር። ግን ትዝ ሲላት ደግሞ ወይዘሮ ገነት እንደምታዳምጥ ስላወቀች ለካ ወይዘሮ ገነት አለች አይታለች እያለች ነበር። ዳጊ በፋሻ ተጠቅሎ ወደ ቤት ሲሄድ እናቱ ወይዘሮ ዝናሽ ተደናግጣ ምን ተፈጥሮ ነው እያለችው ነበር። በሴት እንዴት ተነሳ እንዴት ተደበደበና ከሰው ጋር ተጣልቶ ሴት እንዳያተረፈችው ያተረፈችውን ሴት ደግሞ ካተረፈችው ሴት ደግሞ ፍቅር እንደያዘው እየነገራት ነበር። እና አሁንም ቢሆን እባክህ ዝም ብለህ የማይረባ ሐኪም ቤት ሊሆን ይችላል የታከምከው ላሳክምህ እባክህ አታሰቃይኝ፣ ሰፈሩንም ለቀህልኝ ሄድ እያለችው ነበር። እሱም በጭራሽ ለቆ እንደማይሄድና ግን ደግሞ ፍቅር እንደያዘው እየነገራት ነበር። ምን ማለት ነው? ኧረ እባክህ አታሳቀኝ ብትለውም እኔስ ማፍቀር አልችልም እንዴ እያላት ነበር። ወይዘሮ ዝናሽ አሁን ላይ የምትሆነው የምታረገው ጠፍቶባታል። በሌላ በኩል ናሆም፣ በአንድ በኩል ዳግም ደግሞ አምራንን ወደ ቤት ሊያመጣ እንደሆነ ለአቶ ላይኩን ነግረዋለች። እናም ደግሞ ቤቱን እንዴት ነው ያን የመሰለ ቤት የምትከራይላቸው? አነስ ያለ ቤት አይበቃቸውም? ገንዘቤን የምትበትነው ብትለውም ገንዘብ ለሷ ምንም ያጎደለባት እንደሌለና ግን ደግሞ ለአቶ ተሰማ ውለታ ብድር እየመለሰ እንጂ ምንም ያረገለት እንደሌለ እየነገራት ነበር። በገንዘብ የማይለኩ በጣም ብዙ ውለታዎች ብዙ ብድሮች አሉ። እናሱ ከምን እንዳነሳኝ ብታቂ የናቴም ነበር ገና ገዛላታለሁ ብሏታል። እናም እኔ ተቃጣይ ብሎ የፈጠረኝ በአንድ በኩል ናሆም በአንድ በኩል አንተ እያለችው ነበር። ናሆም ምን እንዳደረገ ሲጠይቃት ናሆም አምራንን እዚህ ቤት ይዤ መጥቼ እኖራለሁ እያለ ነው ብላላቱ ላይኩን ስትነግረው ላይኩንም በጭራሽ ይሄማ ሊሆን አይችልም ብሏል። እናሱ ሳረገዋለሁ እያለ ነው፣ በጉልበት አምጥቻ ኖራታለሁ እያለ ነው። ከዚህ በፊት ራሷ ሸንጧን ጠቅላ መጣች፣ አሁን ደግሞ ራሱ ተሸክሜ ካላመጣኋት እያለ ነው ብላ ነበር። አቶ ላይኩንም ደውሎ ናሆምን ሲጠራው አምራን ጋር አንድ ላይ ነበር የነበሩት። አምራንም አሁንም እግሩ ላይ ወድቄ ይቅርታ ልጠይቀው እንዴ ብትልም ይቅርታ ብትጠይቀውም ከዚህ በፊት ጠየቅሽው አይደል እንዴ አባዬ በጣም እንትን ብሏል፣ በጭራሽ እየተስማማ አይደለም፣ ቤታቸው ይቅር እንጂ ሌላ የተሻለ ቤት ተከራይቼ አኖርሻለሁ እያለ ነው። ናሆም አሁን ከልቡ ተመልሷል። በዚህ ሁኔታማ ከድርጅቱም ሳያባሩ አይቀሩም እያለች የሚያሳስባት ሀብት ስለሆነ አሁንም ስለ ገንዘቡ መጠየቅ ጀምራለች። እናም ደግሞ ብዙ ገንዘብም ጠይቃለች። ናሆምም በርከት ያለ ገንዘብ በአካውንቱ እንደሌለና 100 ሺህ ከበቃ ሲጠይቃት እሺ ለጊዜው ስትለው እሱንም አስተላልፎላት አባቱን ሊያገኝ ሄዷል። አብሬህ ልምጣ እንዴ ብትለውም በጭራሽ እንደዛ አይሆንም ብሎ አባቱን ሊያገኝ በሄደበት እናቴ የነገረችኝ እውነት ነው ወይ ብሎ ሲጠይቀው ምን አለችህ ነበር ያለችውን ሁሉ ሲነግረውም አዎ ያኮ ያለፈ ታሪኳ ነው። አሁን ላምራን ይቅርታ አርጌላታለሁ ከልቤ አስቤበት ነው። እናም ወደ ቤት ተመለስ ቢለውም አቶ ተሰማም አቶ ላይኩን በጭራሽ ይሄማ ሊሆን አይችልም፣ ይቺ ልጅ እያስመሰለችብህ እየተጫወተችብህ እንጂ ከልቡ አይደለም፣ እባክህ ልጄ ወደ ራስህ ተመለስ እያለው ነበር። አቶ ናሆምም በጭራሽ እኔ አምራንን እንደ ዛሬ አስቤበትና ተረጋግቼ ወስኜ አላቅም፣ አገባታለሁ እያለው ነው። አቶ ላይኩንም በጭራሽ እንደዛ አይሆንም፣ ይቺ ልጅ ገንዘብህን እንጂ አንተን አይደለም የምትወደው ብሎት ነበር። አባዬ እንደዛ ካላረኩ አሁንም ራሷን ታጠፋለች ቢለውም በጭራሽ እሷ ራሷን አታጠፋም፣ እናንተን ልታስፈራራህ እንጂ እንደዛ አታደርግም፣ ተረጋጋና ወስን እያለው ነበር። እሱም ተረጋግቶ እንደወሰነና ውሳኔው እንደማይቀየር ተናግሯል። ወይዘሮ ገነት ከአባቷ ታቶ ተሰማ ይቅርታን ካገኘች እንግዲህ ለጊዜው አስመስላ ከዛ በኋላ ግን አሁንም ኑሐሚንን እንደምትበቀል እየተናገረች ነው። ናሆም ወንድሙን የእናቱን የጓደኛ ልጅ ምን ሆነህ ነው ብሎ ሲጠይቀውም ጭንቅላቱ ሀሳብና ጭንቀት መሸከም አቅቶት ሲፈነከት እንደተጠገነ ነግሮታል። እናም በእንደዚህ አንዳንድ ነገሮችን እያወሩ እያለ ስራም እየጠየቀው ነበር። ስራው ጥሩ እንደሆነ እየነገረው ሳለ እንግዲህ ወይዘሮ ዝናሽም ለአንዱ ድርጅት ኃላፊ እሱን እንደምታደርገው ሲነግረው እጅግ በጣም ተናዷል። ናሆም አንተ ማን ስለሆንክ ምን ስለሆንክ ኃላፊነትስ መሸከም ትችላለህ ወይስ የጓደኛዋ ልጅ ስለሆንክ ነው እያለው ነበር። ስታይ አልመስልም እያለ ነበር ዲያጊም እና ወይዘሮ ዝናሽ ልጅ ምን እያልከው ነው ስትልም እንግዲህ ናሆም ብቻሽን ላናገርሽ እፈልጋለሁ፣ እዚህ ቤት የተደበቀው ሚስጥር ምንድን ነው? የእውነት የጓደኛሽ ልጅ ስለሆነ ነው ኃላፊነት ድርጅት ለመስጠት የደረሽው? ምን ስለተፈጠረ ነው? ስለዚህ ነገር አባዬ ቢያቅም ከልጅሽ የጓደኛሽን ልጅ እንዳስበለሽ ምን ይፈጠራል?
ምንድነው ያስደበቅሽኝ ሚስጥር እያለ ነው። ወይዘሮ ዝናሽም ዳግምን ብትለምነውም በጭራሽ ከዚህ ቤት ለመኖር እንጂ ለእንግድነት አልመጣሁም ብሎ ቁርጡን ነግሮታል። ናሆምን አንተም አልወደደ እሱም ወንድሜም አልወደደኝ ጥሩነቱ እኔም አልወደድኩት እያለ ነው። ወይዘሮ ዝናሽ ይህን እውነት ካላወጣች እዛ ቤት ምን ሊፈጠር ይችል ይሆን? ናሆም እንግዲህ አምራንም ስለ ናሆም በጣም ቤተሰቡ ምን ሊል ይችላል የሚለው ነገር ቢያሳስባትም አሁን ላይ ግን ፍቅሯ አሁንም ከኤርሚያስ ጋር ነው። ኤርሚያስ ከተደባደበ በኋላ ስሮጥ የሄደው አምራን ጋር ነበር። አምራንን ገንዘብ ያስፈልገኛል ሰው ገድያለሁ ብሏት ነበር። ኃይለኛ ደም እንደፈሰሰውና ምናልባት ሊተርፍ እንደማይችል በኑሐሚን የተነሳ እየነገራት ነበር። አንተ በዚህ ልጅ የተነሳ ከዚህ በላይም ገና ብዙ ነገር ትሆናለህ እያለችው ነበር። እናም እንግዲህ ኤርሚያስ ገንዘብ ስጪኝ ሲላት ምን እኔ ገንዘብ የለኝም እያለችው ነበር። ግን ደግሞ አሁንም ከናሆም እየተቀበለችው እንደሆነ እንደሚያውቅ ነግሯት አሁኑኑ የማታስተላልፍለት ከሆነ ምላሹን አጭውም እያላት ነበር። እሷም ለፖሊስ ብደውል አይሻልም እንዴ ስትልም ምላሹን ከቻልሽው እሺ ደውይ ብሏታል። አምራን በኤርሚያስ መጨከን አትችልም። እናም አሁን ናሆም ይመጣል ሂድ እባክህ እሱን እየጠበቅኩ ነው የልጄን አባት ስትለው እሺ በቃ ሄዳለሁ አሁኑኑ ግን በአካውንቴ ገንዘብ ፈልጋለሁ ብሏታል። እንዲህ የምትጫወትብኝ መቼም ባንተ መጨከን እንደማልችል ስለምታውቅ ነው እያለች ነው አምራን። ወይዘሮ ገነትም እንግዲህ ባሏን ለማማለል እንደ አዲስ ፍቅሩን ለማቀስቀስ እየተቀባባችና ሽርንከት እያለች ነው። አቶ ተሰማ የእውነት ለወይዘሮ ገነት ከልቡ ነው ይቅርታ ያደረገላት ወይስ እያስመሰለ ነው? እሱም እንደሷ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ